ሰላም ጤና ይስጥልኝ የተከበራችሁ የህብረት ስራ ማህበራችን ቤተሰቦች አዋጭን ዜና ይዘን ቀርበናል። ከዜናው ጋር ሁሉ ሀገራት አብሬያችሁ ቆይታ አደርጋለሁ። ከኛ ጋር ሁኑ። አዋጭ በኳታር ዶሃ የተሳካ የማስተዋወቅ ስራ ማከናወን መቻሉን አስታወቀ። የአዋጭ ልኡካን ቡድን ኳታር ከሚገኘው የኢትዮጵያ ኮሚኒቲ ጋር በመሆን 8ኛውን የኢትዮጵያ ቀን ጥር 29 ቀን 2018 ዓ.ም ያከበረ ሲሆን ለበዓሉ ታዳሚያንም በውጭ ሀገር ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እየሰጠ ያለውን የቁጠባና የብድር አገልግሎት በስፋት ማስተዋወቅ ችሏል። በአዋጭ የዋና ስራ አስፈጻሚ ጽህፈት ቤት ኃላፊ ወይዘሮ ትዕግስት ጋሩምሳ በኳታር ዶሃ በተካሄደው 8ኛው የኢትዮጵያ ቀን ላይ ህብረት ስራ ማህበራችን የተሳተፈው ኳታር ያለው የኢትዮጵያ ኮሚኒቲ ማህበር እዛ ካለው ቆንጽላ ጽህፈት ቤት ጋር በመሆን ባደረጉልን ግብዣ መሰረት ነው ያሉ ሲሆን ይህንንም መሰረት በማድረግ ዘንድሮ ለሁለተኛ ጊዜ ቦታው ላይ ተገኝተን የምንሰጠውን አገልግሎት በስፋት ማስተዋወቅ ችለናል ብለዋል። በቤት ውስጥ ከሚያገለግሉት ሰዎች ጀምሮ የራሳቸውን ቢዝነስ እስከሚያንቀሳቅሱ ድረስ ያሉ ኢትዮጵያውያን በአንድነት ተገኝተው ይህንን በዓል የሚያከብሩበት ስለሆነ ይህ አጋጣሚ ደግሞ በጣም ላዋጭ ጥሩና የራሱንም ፕሮዳክቶች የሚያስተዋውቅበት አጋጣሚ ስለነበረ በቦታው ተገኝተን እንግዲህ አዋጭን በደንብ አድርገን አስተዋውቀን የመጣ ነው። አዋጭ ይዟቸው የመጡ ፕሮዳክቶችንም ለማስተዋወቅ እድሉን አግኝተናል። ከዛም ባለፈ ደግሞ አዋጭን መቀላቀል የሚፈልጉ ሰዎችንም አዋጭ ማህበር ውስጥ እንዲገቡ አድርገን የመጣንበት አጋጣሚም ተፈጥሮልናል። እንዲሁም ደግሞ በፊት ኳታር ሳይሄዱ በፊት እዚሁ አባል የነበሩ በርካታ ኢትዮጵያውያንም ደግሞ በደንብ መነቃቃት እንዲፈጠርባቸው ያደረግንበት አጋጣሚም ጭምር ነውና በጣም ጥሩ እድል ነበረ። ከአቢሲኒያም ጋር ሄደን ይህንን ነገር በጋራ ስፖንሰር አድርገን ስንሄድ የአቢሲኒያ ባንክን ተጠቅመው አዋጭ ውስጥ መግባት፣ አዋጭ ላይ መቆጠብ፣ ሼር መግዛት የሚፈልጉት ሰዎች ሁሉ በዛ ባንክ አማካኝነት ተጠቅመው ገቢ እንዲያደርጉም ጭምር ነበረ ያንን ስራ ሰርተን የመጣ ነው። ስለዚህ ሁለቱንም ድርጅቶች አስተዋውቀንም ጭምር ነው የመጣ ነው። አዋጭ በተለያየ ጊዜ በተለያዩ ሀገራት በመሄድ ለዲያስፖራው ማህበረሰብ እየሰጠ ያለውን አገልግሎት ተጠቃሚ እንዲሆኑ እያስተዋወቀ እንደሚገኝ የገለጹት ወይዘሮ ትዕግስት በኳታር በነበራቸው ቆይታም ብዙ አባላትን ወደ ህብረት ስራ ማህበሩ እንዲቀላቀሉና በቀጣይም ቆጥበው በመበደር ሀገራቸው ላይ ሀብት እንዲያፈሩ ምክንያት መሆን ችለናል ነው ያሉት። እንግዲህ አዋጭ ያለው ኢትዮጵያ ውስጥ ነው። 130 ሚሊዮን አካባቢ የሚደርስ ህዝብ ውስጥ መቼስ አዋጭ አባል አቶ እዛ ድረስ ሄዶ አባል መመልመል የአባል ፍላጎት ብቻ ሳይሆን ከዓላማው ጋር የሚሄድ እነዛንም ሰዎች የማገዝ ጉዳይ ነው። እዛ ሄዶ እዛ ያሉ ሰዎችን መርዳት፣ በዚህ ሲስተም ውስጥ እንዲያልፉ ማድረግ በጣም ትልቅ ነገር ስለሆነ ያንንም ዓላማ ለማሳካት ነው እዛ ድረስ ተሄዶ ይህንን ስራ እየተሰራ ያለውና ስለዚህ ለነሱ ምቹ የሚሆኑ ፕሮዳክቶችን የመቅረጽ ስራዎችን ሰርተናል። ኦሬዲ የተዘጋጁ ፕሮዳክቶች አሉ። ዲያስፖራ አካውንት ብለን የጀመርነው አንድ መስኮትም አለን እኛ ጋር ራሱን የቻለ መመሪያም አዘጋጅተንለት እነዚህ ሰዎች በምን መልኩ ይቆጥቡ፣ እንዴት ይቆጥቡ፣ እዛ ሆኖ ሲቆጥቡ በምን ነገሮች ተጠቃሚ ሆኑ የሚሉትን ነገሮች ሁሉ የያዘ ነገር አዘጋጅተን እየሰራንበት ነው። እንግዲህ ይህንን ነው በዚህ አመትም ለማስተዋወቅ ወደዛ ወደ ኳታር ዶሃ ከተማ ይሄድ ነው። ከዛም አልፎ ዱባይ እናስባለን፣ ሌሎችም አረብ ሀገራት ላይ እንዲሁም ደግሞ አውሮፓም አሜሪካም ይህንን ፕሮዳክት በደንብ አስተዋውቀን ብዙ አባላት ከኛ ጋር ወደኛ አባል እንዲሆኑ ፕላስ ደግሞ የነበሩም ሰዎች ደግሞ ቁጠባቸውን እንዲቀጥሉ፣ እንዲበደሩ፣ ንብረት እንዲያፈሩ እናደርጋለን። በመጨረሻም ወይዘሮ ትዕግስት አዋጭን መቀላቀል የሚፈልጉ በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ህብረት ስራ ማህበሩ ያመቻቸላቸውን የተለያዩ አማራጮችን በመጠቀም አባል መሆን፣ መቆጠብና መበደር እንደሚችሉ ጠቅሰው በተለይም በአረብ ሀገራት ያሉትን ወገኖችን የአገልግሎቱ ተጠቃሚ ሆኑ በማለት መልእክታቸውን አስተላልፈዋል። ሌላ ሀገራት ላይ አረብ ሀገርም አውሮፓም አሜሪካም ላይ የሚኖሩ ኢትዮጵያውያን ማለት ትውልደ ኢትዮጵያውያን የሆኑ ሰዎች እንግዲህ አዋጭ ላይ ለመግባት በተለያየ መንገድ ማለት በተለይ አሁን ያሉት እድሎች በጣም ሰፊ ናቸው። እኛም ያዘጋጀነውን ፕሮዳክት በደንብ እናስተዋውቃለን። ስለዚህ እነዚህ ሰዎች ስልኮቻቸውን ተጠቅመው ወደ አዋጭ መቆጠብ፣ ሬጅስተር ማድረግ
ይችላሉ። እንግዲህ አሁንም እየሰራንበት ያለውን የኮር ባንኪንግ ቴክኖሎጂም ጭምር እነሱንም ጭምር ሊደርስ በሚችል መልኩ ነው እየተሰራ ያለውና አንደኛ መረጃውን በተለያየ መንገድ በምንጠቀማቸው ድረገጾቻችንን፣ ማህበራዊ ትስስር ገጾቻችንን ሁሉ በመጎብኘት መረጃዎችን በተለያየ መንገድ በመጠየቅ እኛም ለነሱ ለማድረስ ዝግጁ ሆነን ያው ስለ አዋጭ ለማስተዋወቅ በደንብ እንሞክራለን። አዋጭን ካወቁ በኋላ ግን እዛም ሆነው መመዝገብ ይችላሉ። እዛ ሆነው ደግሞ መመዝገብም ካልቻሉ ደግሞ ኢትዮጵያ ውስጥ ወኪል ካላቸው የራሳቸው የሆነ ሰው ካለ እነዛን ሰዎች ተጠቅመው ወደ አዋጭ ቢሮ መጥተው በእነሱ ሊያስመዘግቧቸው ይችላሉ። ከዛ በኋላ ግን መቆጠቡ ቀላል ነው። የኢትዮጵያ ንግድ ባንክን፣ የአቢሲኒያ ባንክን በመጠቀም ቁጠባቸውን መቆጠብ ይችላሉ። ብድር በሚፈልጉበት ሰዓት ራሳቸው መጥተው መበደር የሚችሉት ራሳቸው መጥተው ይበደራሉ። ከዛ ውጭ ግን መምጣት የማይችሉባቸው ሁኔታዎች ካሉ ህጋዊ ወኪሎቻቸውን ተጠቅመው ብድር የሚወስዱበትና የሚመልሱበትን ሁኔታ ጭምር አመቻችተናል። ስለዚህ ስልኮቻችንን ተጠቅመው እንዲሁም ደግሞ ሌሎች ቴክኖሎጂዎችን በመጠቀም የአዋጭ አባል መሆን ይችላሉ። የተከበራችሁ የህብረት ስራ ማህበራችን ቤተሰቦች የዕለቱ መረጃችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።